አይመለከትም አትቀመጥ አትንካኝ አይመለከትም ካወጣሽ በኋላ ነው ያበርባችሁ ምንሽ ማነሽ አንቺ አረ ቆይ ምንድነው ችግርሽ ለምን ምትመታኛ ተዳሞ ችግርሽ ምንድነው ችግርሽ ለራስ ለሳት ማትናገሪ እረፍ ለራስ ለሳት ማትናገሪ ወድቃ እግሯ ፓራላይዝ ሆኖ እንደተኛሽ ምናምን አሁን የምትታከምበት ብር እንደሌለ ተቀመጭ ደሞ አለማፈሮ የስንት ሰው ነው ህይወት ያበላሽሽው የማንንም ህይወት አላበላሽም ሁሉም እንዲሰራ እንዲለወጥ ነው ላኩኝ መጪ መንገድ ላይ ደሞ ታልሽ በሉ ብለሽ ነው አይደለ ላለ መስራት እዛ በሷ ሰበብ እናቴ ፓራላይዝ ሆና አልጋ ላይ ተኝታለሽ በሷ ምክንያት ቆሻሻውን ጥላ በቃ ማልቀስ ጀመረች አቅፋኝ ማለት እኔ ምን ተፈጠረ ልበል ከዛ እሺ እናቴ ሞታ ነው አባቴ ሞቶ ነው ምናምን አራ አይደለም በቃ ያገር ልጅ ሲገናኝ እኮ እንዲ ነው ምናምን ነገር እኔ ስለናፈቅሽኝ ነው ምናምን አለችና በቃ እያለቀሰች እኔም ሳለቅስ ከዛ እያለሽ ነው ወይ በህይወት እማላቆ ነገር እንዴት ነው የሚያመሽ ከሆነ ጤነኛ አይደለሽም ብዬ ልለፍ ወይስ የምታወሪው ነገር የምር ከአንደበትሽ የሚወጣው ነገር ግን ታዳምጪው በትክክል አውቃለሁ እንዴት ነው ማላቀው ሬሳ ማምጫ ሁሉ ተብሎ ተሰብስቦ ሬሳሽ መጥቶ እንደተቀበርሽ ነው ምናቀው እና ይሄን በቃ እንዲ ስልክ ራሱ በቃ ያንፈራፈርኩ ነው ይዤሽ የምወጣው መናገር ያለብሽን ነገር ተናገሪ ሰምኛልሻ መናገር ያለብሽን ነገር ተናገሪ አንተ ከየት መጣው ወሬ አንተ ሰበብ ለመፍጠር ነው ችግር ምንድነው አንተ ሰውዬ ችግር ምንድነው ችግር ምንድነው ነገር ያለው አርፈ መጠይቀን ጥያቄ ትመልስልኛለህ ትሰማኛለህ ያት ነው መጣኝ ምንድነው ዛሬ ከዚህ ቢሮ አትወጣትም ትሰማኛለህ ነኝ ያልኩህ ሰው አይደለሁኝ ማዳሟ ጋር ምናምን አልተስማማችም በዛ የተነሳ በቃ በብርጭቆ ነው በጠርሙስ ነው ፊቷን መታቻት ምናምን አይኗ እንደ ድንገት አንዱ አይኗ አጣች ለምንድነው እኔ የምትሰነዝረው እኔ ላይ ለምንድነው የምትመታኝ መደብደብ እኮ ነው የፈለከው በድብደባ መልክ ልነግርህ ነው ለታናና ሴቶች አንተ ቆይ ምንድነው የምፈልገው ከኔ ቆይ ምንድነው የምፈልግ አርፈ ተቀመጥ ጭራሽ ስለ ቤተሰቦቼም ድረስ ሄዳል ቤተሰቦቿ የት እንዳሉ አይታወቁ በህይወት ይኑሩ ይሙቱ ግደሏቸው አትግደሏቸው የምናውቀው ነገር ማን ነው የሚገለው ኧረ አንተ ሰው የምታወራውን ነገር እስኪ ይወቅ ነፍሰ ገዳይ አይደለም ኧረ እኔ ነፍሰ ገዳይ ካልሆንኩ ታውቀኛለህ ቆይ ለምን የሴቶቹ እንባ የእናቶቹ እንባ እንቅልፍ ነሳክ የአባቶች እንባ እንቅልፍ ነሳ ብንወጣም እኛም በህይወት አንተርፍም አይደለም እኛ ቤተሰባችን ራሱ የሚተርፍበት እድል በጣም ጠባብ ነው ሳይሞቱ በህይወት እያሉ ከቤተሰቦቻቸው ጋር እንዳይገናኙ ሙሉ ካረጋችሁ በኋላ ሳይሞቱ ሞተዋል በማለት አስክሬን ከአረባ ጋር አስጭኖ ወደዚህ ሀገር ለማስመጣት በሚል የገቢ ማሰባሰቢያ እንደምታደርጉ ሰው አልገደልኩኝም ሰው አልገደልክም ተደባድቤ ራሱ ነው ያላቀም ተደባድበም አታውቅም ነገር ግን የተለያዩ ሰዎችን እየፈለግ ወደ አረባ ሀገር ትልካለህ ከላክ በኋላ ደግሞ በህይወት እያሉ ሞተዋል የሚል ደብዳቤ ታስልካለህ ተብሏል እኛ ድርጅት ውስጥ ላንተ መረጃ የሚያቀብል ሰው አለ ማለት ነው ኦኬ ይሄን ማለት የእናንተ ድርጅት መሆኑን አምናልኛል ማለት ነው እሺ በቃ ሁሉንም ፋይላቸውን አዘጋጅተህ ቢሮ አስቀምጥልኝ ቢሮ አይደለም እኔ ደውልና እኔ በመደውልህ ሰላም ውድ የነበልባል ቤተሰቦች እንዴት እንደምንናላችሁ በየላችሁበት ሰላም ፍቅር ይስጠን ትንሽ ተቻኩያለሁ አዎ የተቻኮልኩበት ምክንያት ምንድነው ተጠርጣሪዎች አሉበት የሚባል ሰፈር ላይ ነው የምገኘው ሰዎች ልክ ያለው አካባቢ መቃኘት አለበት ያው ነገሮችን ካጣራን በኋላ ነው ነገሮችን ማድረግ ያለብን ያው የኛ ሰዎች ናቸው ከኋላም ያሉት አንድ ነገሮች እየተካሄዱ ነው ያሉት እንግዲህ እስቲ ውስጥ ሰው አለ የለም የሚጠብቅ ሰው ወይ አይታወቅም ቦዲጋርድ ኦር ሰምቲንግ ምናምን ነገር ሊሆን ይችላል አሁን የምንገኘው የሰውየው ሚስት እንኳን ብዬ ለመናገር ይከብደኛል ቅምጥ አለች የተባለችበት አካባቢ ላይ ነው የምንገኘው በቀጥታ ያንን ቤት ሰብረን እንገባለን ከገባን በኋላ ምን ይፈጠራል ምንድነው ያለው የሚለው ነገር እያጣራን እንገኛለን ለረጅም ሰዓት መኪናችንን አቁመን ነገሮችን ለማት እየሞከርን ነበረ ሌላ ቦታም ያለው ነገር ቼክ ለማድረግ እየሞከርን ነበር ምንም ያገኘነው ነገር የለም በጣም በሚገርም ሁኔታ አሁን ነው ከሰከንዶች በፊት የተረዳነው ነገር ምንድነው በፊት ለፊትም በኋላም በር እንዳለው ነው የሰማነውና ሞር እንደውም ከፊት ለፊት ሳይሆን በኋላ ነው የሚጠቀሙት የሚባል ነገር መረጃ ደርሶኛል በፍጥነት ሄጄ ሚሽናችንን እናከናውናለን ማለት ነው አብራችሁኑ መልካም ጊዜ ምን እየሰራችሁ ነው ተላቀቁ
ማነሽ አንቺ? ቆይ አንቺ ማነሽ እንዴ? አንቺ ምንድን ነው የተፈጠረው? ደግሞ አሳሪም ነበር ወይ አርፈሽ? አሳሪም ነበር ስራ አስጠልተሽ ነው የመጣሽው? በእኔ ሀሳብሽ ምን ሆነሽ ነው? የላኩሽ እኮ እንድትሰሪ ነው። አሳሪም ነበር እንደ ማንኛውም ሴት። የትኛውም ሴት ነው ችግር ካለብሽ እኮ ያፈልጋለሽ ትችላላችሁ። አንዴ ቆይ አንዴ እዚህ ጎን የታባቱን ንገመቶ ነው ወለዛ ስርዓት ያዢ እቺ ምን አይነት ናት? በጌታ አንዴ እባክሽን አንዴ ተረጋጊ። እኔ ምንም ይገባኝ ደብሮሽ ነው እኔ ለበትሽ የምትጨው ደብሮሽ ነው መስራት ያት በእጄ ሰበብ ልትሆን ነው። ይሄ ኪሩቤል ቤት ነው። ይሄ ኪሩቤል ቤት ነው። እሺ ምንድነው የተፈጠረ ያለው? አንቺ ማነሽ? እኔ ባለቤቱ ነኝ። የኪሩቤል ባለቤት ነሽ? በጣም ጥሩ። አንቺስ ማነሽ? እኔማ ከላከችን በኋላ መርዶን ያወጣችልኝ ሴት ናት። በጣም ጥሩ። አንቺ ፈልጌ ነው የመጣሁት። እነዚህ ጎኝ አንዴ ብቻ ታገሽ። ተቀመጪ። ደግሞ አለማፈሮ የስንት ሰው ነው ህይወት ያበላሸሽው? የማንም ህይወት አላበላሸም። ሁሉም እንዲሰራ እንዲለወጥ ነው የላኩኝ። ሰርተው እየመጡ ነው ሁሉም። የኔት እባክሽ አንዴ ብቻ ተረጋጊልኝ። እኔም እሷንና ባለቤቷን ፈልጌ ነው የመጣሁት። እንዳንቺ የተበደለ ሰው ነው እኔ ጋር መጥቶ አልቅሶብኝ ሳልሞት ሞቻለሁ ተብሎ ቀብር ተሰራብኝ ተብሎ የመጣ ሰው ነው ወደዚህ ያመጣኝ። ምንም የተፈጠረ ነገር የለም እኮ። አንቺ አፍሽን ዝጊ። ለምንድን ነው መዘጋው? አንቺንና ባለቤትሽ ፍለጋ ነው የመጣሁት። ቆይ አንዴ እቺ ውሻ አንዴ ስራት እንድትዝ ነገራት ነው ጫንቺ ካልወስጣት ወደ ከቤቴ ውጭልኝ ነው ከቤቴ ያዟትና አርባ ተቀመጥ። የታባቷ ነው የምትሄደው? ደፋታ የኔ ሰዎች አሉ። እባክሽን ተረጋጊ። እባክሽን የኔ ተረጋጊ። ቆይ ተረጋጊ። ምን አይነት ስሜት እየሰማሽ እንዳለው በትንሹም ቢሆን ልረዳሽ እየሞከርኩኝ ነው። ጭራሽ አትረዳኝም። እባክሽን ምንድን ነው የተፈጠረው? ምንድን ነው አንቺ ጋርስ የተፈጠረው? እዚህ ቤት እንዴት ልትገኝ ቻልሽ በዚህ ሰዓት? እንዴት ልንገርህ? ታሪኩ ብዙ ነው። በቃ እንዴት ላስረዳክ? እኔ አሁን እሷን የምፈልገው ከዚህ ምድረ ገጽ ማጥፋት ነው የምፈልገው። እኔን ሞታለች እንዳች እሷን ማጥፋት ነው የምፈልገው። አንቺንም ሞታለች አስብላ ብር በልታብሽ ነው? ምን ብር ብቻ? በጣም ነው የሚያሳዝነው። በእሷ ሰበብ እናቴ ፓራላይዝ ሆና አልጋ ላይ ተኝታለች። በእሷ ምክንያት እና እንዴት እዚህ ቤት ልትገኝ ቻልሽ? ቆይ እንዴት ይሄን ቤት ልታውቂው ቻልሽ? ማለት እኔ ከዚህ ነው ሲጀምር የላከችኝ። ምክንያቱም እኔ ክፍለ ሀገር ሰው ነኝ። እሺ ቆይ መጀመሪያ ተረጋጊ፣ ትንሽ ተረጋጊ። ቤተሰቦች እንግዲህ ያው የመጣንበትን ጉዳይ ትንሽ ግልጽ አይደለም። ያው ትንሽ ጠብና ግጭት ላይ ያለን የመጣ ነው። እንደውም ጥሩ ሰዓት መተናል። እንዳየሁት ከሆነ እሷም ላይ ያችኛዋም ሴት ላይ ምንም አይነት ጉዳት አልደረሰም። በትንሹም ቢሆን እስካሁን ከሰማሁት ነገር ለመረዳት ያክል ግን እቺን ሴት ከዚህ በፊት እኛ ቢሮ ላይ መታ ቃል ኪዳን እንደምትባለው አይነት ኬዝ ይመስለኛል። ተመሳሳይ አይነት ኬዝ ነው። በምን ጉዳይ እዚህ ቤት እንደመጣች ለምን እዚህ እንደተፈጠረ እያንዳንዱ ነገር የምናውቀው ነገር አለኛ። ከእሷ ጋር ደግሞ ምንድን ነው የተፈጠረው? ምንድን ነው የሆነው? በዛ ላይ ደግሞ እናቴ ፓራላይዝድ ሆናለች፣ በዚህች ልጅ ስበብ እያለች ነው። እኛ ደግሞ እዚህ ቤት የመጣ ነው ኪሩቤል የሚባለውን ግለሰብ ፍለጋ ነው። ከብዙ ፍለጋ ከብዙ ጥረት በኋላ ነው ይህን ቤት ልናገኘው የቻልነው። በጣም በሚገርማችሁ ሁኔታ 2-3 ቤት አሉ እንደዚህ። ሁለቱንም 3ቱም ቤቶችን በርብረናል። ይሄ 4ኛ ቤት ላይ ስንመጣ ነው ይሄ ነገር ሊያጋጥመን የቻለው። ቢሮአቸው ዝግ ነው፣ ማንንም ሰው ለማግኘት አልቻልንም። ግን እዚህ ቤት ስንመጣ እናንተ እየተጋደላችሁን የደረስነው እንደው እኔ እንጃ ፈጣሪ ረድቶን ነው እንጂ ትልቅ ነገር የሚከሰት ነገር ነው ይመስለኝ። የሰው ቤት ላይ ብቻችሁን እንደዚህ ስትጋጩ ምን ስትሉ ምን የሰው ቤት ነው? የኩርቤል ቤት ነው። እኔ ሲጀምር ከክፍለ ሀገር ያመጣኝ ኩርቤል ነው። መጥቶ ያስተዋወቀኝ ደግሞ ባለቤቴ ናት ብሎ ነው። የአሁኗ ሴት እቺ ከኛ ጋር ያለችው ባለቤቱ ነች ማለት ነው? አዎ፣ ማለት ሁሉንም ነገር በቃ እኛን ስንመጣ ምናምን የምትቀበልን እሷ ናት። ምንደውለው ከእሷ ጋር ነው ምናምን። አብዛኛውን ጊዜ ግን እዛ ክፍለ ሀገር ላይ መጥቶ በየቤቱ የሚተዋወቀው እሱ ነው፣ ኩርቤል ነው ማለት በቃ እንዲህ
እንትን ማለት ለወላጆቻችን እየመጡ ያው የክፍለ ሀገር ሰው ስትሆን ደግሞ ቤተሰብ ይጓጓል፣ መለወጥን ይፈልጋል። እና እንደዚህ ሁሌ ልትኖር ነው እንደችን የምታክል ሴት እያለቻችሁ ለምንድን ነው ሄዳ ሰርታ ማትለወጠው ምናምን ይላል። ከዛ በቃ ቤተሰቦቻችንም ደግሞ እየጓጉ ያምኑትና ይልኩናል ማለት ነው። እኛ ቤት ስንመጣ ሲጀምር እኔ ለእናቴም ለአባቴም በቃ የመጀመሪያም የመጨረሻም ልጅ ነኝ እና በቃ ግዴታ ደግሞ ቤተሰቦችን መርዳት አለብኝ። እነሱ ደግሞ ሲጀምር ከአይናቸው ዞር ልል የማይፈልጉ ሰዎች እሱ በምን ገብቶ በምን እንዳሳመናቸው አላውቅም። ከዛ ካሌሽ የእንትና ልጅ እንትን ቀየረች የእንትና ልጅ እኮ እንትን አደረገች ምናምን ሲሉ ሲሰሙ ካልወጣሽ ካልሄድሽ ምናምን አሉ ማለት። ከዛ በቃሽ እናንተን ማስደሰት ከቻልኩ ችግር የለውም ብዬ ከኩርቤል ጋር አወራን ተገናኝተን ምናምንና በቃ እዚህ አዲስ አበባ ስትመጪ የምትቀበልሽ ባለቤቴ ናት ምናምን ብሎ ከእሷ ጋር አስተዋወቀኝ ማለት ነው ለሀገር እያለሁ። ከዛ በቃ ለምለም እባላለሁ ምናምን ብላ በቃ እንዴት ልበልግ እህት ያገኘው ያህል ነበር የተሰማኝ። አቀራረቧ ምናምን እንደ እህት ነው። ከዛም በቃ ጥሩ ቤት ነው ትምልሽ ነግሮኛል ለቤት አንድ ልጅ እንደሆንሽ ምናምን አይዞሽ ተለውጫቻሽ እኔም ደርሼን የመጣሁት ምናምን ቤቴን ታይዋለሽ ምናምን ብላ እንትን አለች ማለት ነው። ከዛ መጣው እዚህ እንደመጣው ቢሮ አይደለም የወሰደችኝ ማታ ነው እንድገባ ያደረገችኝ ከሌሊቱ 5-6 ሰዓት ማለት ነው። ማለት በማታ ነው መግባት ያለብሽ ምናምን ብላ ሰው እንዳያይን ምናምን ብዙ ልጆች ነበሩ ማለት። ከዛ ማታ ላይ ኢዛን ሰብስባ መጣች። ከዛ እዚሁ በቃ ያው እራትም እዚሁ ሰጠችን ምናምን ቤት ውስጥ ነው እዚሁ ቤት ነው። እንደውም አሁን ከኋላ ሰርቪሶች ምናምን ነገር አይቻለሁ ብዬ ነው። እዛ ማለት እዚህ ነው የምንበላው የምንጠጣው እዚህ ነው። ከዛ ሰርቪስ አለ ከኋላ እዛ ተወስደናች እና ሰራተኞቹ ራሱ የት እንደሄዱ አላውቅም አሉ። ከዛ በቃ ከበላን ከጠጣን በኋላ ሰርቪስ ሳንኳኳ ቶሎ ለመክፈት ሞክሩ ምናምን ብላ ቆልፋብን መጣሽ ማለት ነው። ሲጀምር ቆልፋብን ነው የምትመጣው። እዛ ውስጥ እንዳላችሁ ቆልፍባችሁ? ቆልፋብን ወደዚህ የምትመጣው። ከዛ እንትን ነው እኔ ያሰብኩት በህጋዊ መንገድ ነው ብዬ ነበር ያሰብኩት ማለት ያው እንደምታውቀው ፓስፖርት ምናምን እነሱ ጋር ነው የሚሆነው። ከዛም ደግሞ የእነሱ ደግሞ ለየት የሚያደርጋቸው ነገር ሙሉ ክፍያ ነው የሚያስከፍሉ። አቅም ምናምን ካልቻለ እዛ ሰርተክ ምናምን ይሉሃል። የሁለት ወር ሶስት ወር ይወስዱብሃል። ከዛ እኔ ደግሞ ያው ቤተሰቦቼ ያው እኔ ብቻ ልጅ ስለሆንኩኝ ለአንቺ የሚሆን አናጣ ምናምን ብለው ከፍለውታል ሙሉውን ማለት ነው። ከዛም ሄድኩ በቃ ለካ ማለት እኔ ህገወጥ መሆናቸውን እራሱ ያወቅኩት እዛ ከደረስኩ በኋላ ነው። ማለት ይሄ ትኬት በቃ ሊቆርጡ ምናምን ትግል ነው። ቆይ እዚህ ጋር ቆሚ ከዚህ ጋር አትንቀሳቀሽ ምናምን ኤርፖርት ላይ ራሱ ማለት ነው። ከዚህ ጋር አትንቀሳቀሽ ቆይ እዚህ ጋር ሆኚ ቆይ እኔ እዛ ሄደሽ ቁረጭ ምናምን የወከባ ነገር ነው እዛ የሚሰራው። ቆይ እኛ የምናውቀው ሰው አለ ምናምን ይላሉ ማለት ነው። ከዛ ነው በቃ እዛ ሄድኩኝ እየሰራው ያለ ረጋቢ ሳይሽ በጣም ነርቨስ ሆነሻል። ስሜታዊ ይሆንሽ ነው። ረጋ እያልሽ ነገርኛ ነገር በቃ እንዴት ነግሬክ ቶሎ እንደምትረዳኝ እኮ ግራ ስለገባኝ ችግር የለውም። ምን ያለው ጊዜ እንዳለ ላንቺ ነው የሚሰጥሽ። ያለውን ነገር ረጋ ብለን ተነጋግረን ምን ብለን ዋንኛነት እንዴት ነው የምረጋጋው? ያለሁበት ሁኔታ እኮ ነው። እረዳሻለሁ። ከኋላ የምታያቸው እንዳለ ሰዎች እንዳንቺ አይነት የተጎዱ ሰዎችን ለማዳን ካሉበት ነገር ለማውጣት የመጡ ሰዎች ናቸው። አመጣጣችን ሲጀመር ኪሩቤልን እዚህ ቤት እጅ ከፍንጅ ይዘን ቀጥታ ወስደን ለምርመራ ነበር የመጣ ነው። ነገር ግን አልተሳካም። ሚስትየዋ አለች። ከሚስትየዋ ጋር ገና ብዙ የምናወራቸው ነገሮች አሉ። እንደዚሁም ከአንቺ ጋርም ኪሩቤልንም ይጠበቃል። ብቻ የሚፈጠረው ነገር አይታወቅም። ይሄ ወንጀል እያንዳንዱ ነገር ነፃ እስኪወጣ ድረስ አብረንሽ ነን ያለ ነው። እዚህ ቤት በነበራችሁበት ሰዓት ላይ እንደው በብዛት ስንት ትሆኑ ነበር? 7 እንሆን ነበር። 7 ትሆኑ ነበር። ኦኬ። ስትመጡ እንዴት ነው? አንድ ላይ ነው የመጣችሁት ወይስ የተለያየ ጊዜ ነበረ? አይ በተለያየ ጊዜ ነው። ግን ማለት እንትን ነው የሆነም እዛ የምታስቀምጠን ቦታ አለ እንዳይታወቅባት። የሆነ ካፌ ላይ ተቀመጡ ምናምን ትላለች። ከዛ ሻይ ቡና በሉ ምናምን ትላለች። ከዛ እኔ እዛ ጋር ሆና ማለት አላቃትም አይደል፣ በስልክ ነው ማቃት እና መጣ ሂሳብ ከፍላ ምናምን ሄደችው። ከዛ በቃ አትጨናነቂ ሂሳብ ከፍ እያለ ምናምን የፈለግሽውን ተጠቀሚ ምናምን ከክፍለ ሀገር ያመጣችሁና እዚሁ ከክፍለ ሀገር ስትመጡ እነሱ ጋር ነው የምታርፉት እንጂ እዚህ አዲስ አበባ ላይ ቤተሰብ ይኖራችሁ አይኖራችሁ ምን የሚባል ነገር የለም። እነሱ ጋር ነው በቃ ካፌ ላይ ታስቀምጥ። በጊዜ ካገባ ካፌ ላይ ታስቀምጣለች። ከዛ ከካፌ ልክ ማታ ሌሊቱኑ በቃ እንትን ትላለች፣ መታ ትወስዳለች። 5-6 ሰዓት ማንም ሊያት አትፈልግም። ከእናንተ ጋር ሆና ሰው እንዳያት አትፈልግም። እሺ። ከዛ እዚህ አምጥታ ታኖራቸዋል። እዚህ ለምን ያህል ጊዜ ነው? እስኪ ገፋ ቢል እኔ እንጃ። እኔ እድለኛ ስለሆንኩ ነው መሰለኝ 3 ቀን ምናምን ነው እዚህ የነበሩ ልጆችን ስጠይቂያቸው እንዴት ነው? ብዙ ጊዜ የቆዩ ልጆች ምናምን አሉ። 2 የቆዩ አሉ፣ ሳምንት ምናምን የቆዩ አሉ። ምንድን ነበር ያስቆየናሉሽ?
እንደው በሰዓቱ ከጠየቅሻቸው እንትን ነው የምትላቸው ፎቶአችሁ እዛ አልመረጥ ብሎ ነው ታገሱ እና በቃ ስትመረጭ ነው የምትሄዱት። እኔ ታዲያ ምን ላድርግሽ ምናምን ትላታለች አንዷን ማለት ነው። አንዷ ነው የምትናገረው። አንዷ ሲጀምር ዝም ያለች ናት። ያው ከክፍለ ሀገር ስትመጣ አታወራም። ሁሉም ነገር አዲስ ነው የሚሆንብህ እና እሱ ያቺ ናት የምትሟገተው ለራሷም እሷን ፎቶሽ እኔ ታዲያ እኔ ልምረጥሽ ፎቶሽ እኮ ሄዷል በቃ ፎቶሽ ታይቶ ነው የምትመረጭው ምናምን ትላታለች። ከዛም በቃ እኔ እንደ በቃ እኔ እንጃ እንዲህ ልበል እድሌ ስለሆነ ነው መሰለኝ 3 ቀን ምናምን የተቀመጥኩት። ከዛ በቃ ሂጃለችኝ ሄድኩኝ። ከሄድኩ በኋላም እንዲህ ልበልክ በቃ አልቆየሁም 1 ወር 2 ወር ምናምን ላይ ነኝ። 3 ወር ሊሞላኝ ነው አሁን እና በቃ ልክ ከ1 ወር በኋላ እንዲህ ልበል ቤተሰቦቼን በቃ በጣም መናፈቅ ጀመርኩ ማለት ነው። ከዛ ስደውል አላገኛቸውም። ለምን ነበር? በቃ ስልካቸው ምናቸው አይሰራም ተደረጋግሟል። ከዛ እሷ ጋር ነው የምደውለውና መጀመሪያ የሰጠችኝ ተስፋ የለም በቃ ለምለም ማለት ነው። ማለት መጀመሪያ ነግሬሃለሁ እንደ እህት ነው የቀረበችኝ እዛ እስከሚሄድ ድረስ ማለት ነው። እና እንትን አለች ስደውልላት በቃ ምንድነው የሚያጨናቂ ስራሽን ስሪ እኔ ሄጄ አያቸዋለሁ ምናምን። ከዛ የመጀመሪያ ደሞዜ ምናምን ልኬላታለሁ ሁላ ሂጂ ስጫቸው ምናምን። ከዛ አድርሼ መጥቻለሁ ምንድን የሚያጨናንቅሽ ምናምን አርፈሽ ስሪ እና ለእኔ ላኪ እኔ ያደርስልሻለሁ ምናምን ነው የምትለው ማለት ነው። ከዛ ያው እንደዛ እየሆንን ምናምን ጊዜ እዛ ሳለፍሽ የ2 ወሩንም ደሞዜን ሲጀምር እሷ ናት የበላችሁ። ለለምለም ነው የተላከላት ቀጥታ ቤተሰቦችሽን ማግኘት ስላልቻልሽ በለምለም በኩል ወደ እነዛ ሊሄድ ማለት ነው። እና እሺ ስትሄጂም ቢያንስ አገናኘኝ ምናምን ስላት አረ ችግር የለውም አትጨናነቂ እኔ አሁን የሆነ ነገር ቢሆኑ ላንቺ አልናገርም ምናምን። እንደው የዘመድ አዝማድ ጎረቤት ምናምን እንደዚህ ስልክ ምናምን ነገር አልያሽም በሰዓቱ? እንደው የቅርብ ሰው እንኳን እዛው አካባቢሽ ላይ የሚኖር የነበረ በቃ እኔ እንዴት ልፈልግ መጥቶ አወራ። ከዛ እሷ የእህትነት ፍቅር ሰጠችኝ ከነሱ አስበለጥኳት እና ደግሞ ሲሄድ ተንከውክዬ ነው የሄድኩት ልበልክ በቃ እንዴት በቃ ለመስተካከል ራሱ ጊዜ አልሰጠኝም። መጣ ሳይታሰብ ነው የወጣሁት እና በቃ እንትን እና ማዘርም ፋዘርም ደግሞ በቃ ጎረቤት አይስማ ምናምን ነገር እንደምትሄጂ ምናምን ነገር ብለው በቃ እንዴት ልበል ማንም እንደመጣው አያውቅም ነበረ ጎረቤቶቼም ማለት ነው። ከዛ በቃ እሷን ነው አንደኛ ነገር እሷን ነው እንትን ያርኩት እንዴ ልበል ተመክቼባታለሁ። እሷን ስላወራኋት ነው እዚህ ድረስ የመጣሁት ብዬ ነበር ያሰብኩት ማለት። ከዛም ግን እዛ ከሆነ በኋላ በቃ እሺ አገናኘኝ ስትሄጂ ምናምን በቃ እንትን ነው ምንም ጭራሽ ማለት። ከዛ እንደውም የሆነ ሰዓት ኧረ እኔ አይተሽኛል እንዴ ስራ በዝቶብኛል አጨቅጭቅኝ የምልኪውን ብር ሄጄ ያደረስኩ ነው ከዚህ በላይ ምን ላርግሽ ምናምን አለችኝ። ካላነሳው ትጨነቂያለሽ ወይ ነው ከዚህ በኋላ ላላነሳልሽ ይችላል ምናምን አለችኝ። ከዛ ግዴታ ደግሞ ምንድነው እሷን እንኳን ቢያንስ ማግኘት አለብኝ። እዛም ከሰዎቹ ጋር ብዙ አልተለማመድኩም ቋንቋ መልመድ አልቻልኩም ምናምን ነገር ስራዎቹን ምንም በቃ ምንም ያው ቋንቋ ሳትግባባ ስቀር ስራዎቹን መስራት አትችልም ምናምን እዛ ካሉትም ሰራተኞች ጋር ልግባባ አልቻልኩም። ከዛ ማለት እኔ ደግሞ ሙሉ ለሙሉ ሀሳቤት ነው ቤተሰቦቼ ላይ ነው ማለት የመጀመሪያ ላይ ስትሆን ነው የሚገባክ ስሜቱ ማለት። ከዛ በቃ እንዴት ልበል ፈጣሪ ለኔ የሆነ ነገር ሲያዘጋጅልኝ የሆነች የኛ አካባቢ ማለት እንዲ ጎረቤት ምናምን አይደለችም ግን እኛ አካባቢ ናት ልጅቷ እና እንዲ እንትን ሱቅ ልካውን ስወጣ አገኘኋት ልጅቷ። እሷን ቀጣይኛው ቤት ላይ ናት መሰለኝ። ከዛ እሷም ሱቅ ለምን ቆሻሻ ልጥል ስትወጣ እኔ ሱቅ ሲሄድ ተገናኘን ማለት ነው። ከዛ ማለት የዛን ቀን እንዴት እንደወጣው ራሱ በቃ ፈጣሪ ውጭ ብሎኝ ነው እንጂ እኛ ካርድ ምናምን ስንገዛ ራሱ ማለት ያው ልንወጣ አይፈቀድልንም። እንትን ነው ጥበቆች ናቸው ብር ሰተናቸው ሄደው ገዝተው የሚመጡልን ካርድ ራሱ ማለት ነው። እና የዛን ቀን ፈጣሪ በምን ብሎ እንደሆነ አላቅም። ሲጀምር አላቅም ወጥቼ አላቅም። ቤቱን በስነሳት የማላቅ ሰው ነኝ። 3 ወር ሊሞላኝ ነው እንግዲህ ግን ውጭ ላይ በቃ ራሴ ገዝቼ ልምጣ ምናምን ብዬ ነው የወጣሁት በድፍረት። ከዛ ያው ፈጣሪ ወደ እሷ ሲልከኝ ነው። ከዛ እኔን አግኝታኝ ቆሻሻውን ጥላ በቃ ማልቀስ ጀመረች አቅፋኝ ማለት እኔ ምን ተፈጠረ ልበል። ከዛ እሺ እናቴ ሞታ ነው አባቴ ሞቶ ነው ምናምን ስለ ኧረ አይደለም በቃ የሀገር ልጅ ሲገናኝ እኮ እንዲህ ነው ምናምን ነገር እኔን ስለናፈቅሽኝ ነው ምናምን አለችና በቃ እያለቀሰች እኔም ሳለቅስ ከዛ እያለሽ ነው ወይ በህይወት በቃ ሞተሻል ተብሏል እኮ
እያለሽ ነው ወይ በማን የመጣሽው ምናምን ብላ በቃ ማልቀስ ጀመረች ማለት። እኔ ደግሞ አልገባኝም። ከዛ እሷን ማረጋጋት ላይ ገባው ማለት ነው። ምንም ይሄ ወደ ቤት ቶሎ መመለስ እንዳለብኝ ሰው ቤት እንደምሰራ ምናምን ጠፍቶብኛል። የት እንዳለው ሁላ ጠፍቶብኛል። ከዛ እሷን ማባበል ምናምን ጀመርኩኝ። ከዛ አረጋግቻት ምናምን ምን ተፈጥሮ ነው እሺ ንገሪኝ ምናምን ስላት አይ እኔ እኮ እንደዚህ በህይወት ያለሽ አልመሰለንም፣ ምክንያቱም ሞተሻል ተብሎ ሬሳ ማምጫ ሁሉ ተብሎ ተሰብስቦ ሬሳሽ መጥቶ እንደተቀበርሽ ነው የምናውቀው። እና ይሄን በቃ እንዲህ ስልክ ራሱ በቃ ቤተሰቦች እንግዲህ እንደምትሰሙት እንዴትና ምን ያህል በሰው ህይወት ላይ እየቀለዱ እንዳለ በጣም ግራ ነው የሚያጋባው። በጣም ግራ ነው የሚያጋባው። የእውነት እኔ የሰው ልጅ እንደዚህ አይነት ጭካኔ ጨክናል ብሎ ማሰብ ራሱ በጣም ነው የሚከብደው። በጣም በህይወት ያለን ሰው ሞቶ አስብሎ በዛ ሰው ገንዘብ መሰብሰብ ማለት እሺ ምን ተፈጠረ ከዛ በኋላ እንደዛ ብላ ስትነግርሽ? ከዛ ማለት ምናምን እንዴት ምናምን ብዬ ግራ ገባኝ ማለት ነው። ከዛ ማለት ምናምን ነገር ስላት አይ በቃ ያላቸውን እኮ ንብረት ሙሉ ለሙሉ ሸጠዋል። እናትና አባትሽ በርካሽ ዋጋ ሸጠዋል። ያው የክፍለ ሀገር ነገር ታውቀዋለህ። ለምንድን ነው የሸጡት? በቃ ማሰባሰቢያ አልሞላም ተብለዋል። ተሰብስቧል በእኔ ስም ምናምን፣ ግን ብር አልሞላም ሲላቸው ነው መሰለኝ ድጋሚ ያላቸውን ንብረት ምናምን ባወጣው ይሸጥ አንድ ልጃችንን ምናምን ብለው ሙሉ ንብረታቸውን እንደሸጡ እና ዘመድ ጋር ተጠግተው እንዳሉ እና በዚህም ድንጋጤ ደግሞ ያው እናቴ አንድ ልጇን ያጣችው፣ በዛ ላይ ደግሞ ንብረቶቿን ሙሉን ያጣችው እና በዛ ሰበብ በቃ እንትን ብላ ማለት እንትን በድንጋጤ ወድቃ እግሯ ፓራላይዝ ሆኖ እንደተኛች ምናምን እና አሁን የምትታከምበትን ብር እንደሌላት ብር መሰብሰባቸው ሳይንስ እኔ የማውቀው ከዘመድ አዝማድ የሆነ የተወሰነ ብር ይሰበሰብና ነገር ግን ከብዙ ሰው ስለሆነ ብሩ የሚሰበሰበው ከፍተኛ ብር እንደሚሰበስቡ 1 ሚሊዮን ለሚያስፈልግ ነገር 5፣ 6 ሚሊዮን፣ 7 ሚሊዮን እንደሚሰበስቡ ነበር የማውቀው። ግን የጭካኔ ጥግ የቤተሰብ ንብረት እስከ ማስሸጥ በጣም የሚያሳዝነው የእውነት ቤተሰቦች በጣም ነው የሚያሳዝነው። እየሰሩት ያለው ነገር በጣም በጣም የሚያሳፍርና የሚያሳዝን ነገር ነው። ለስንት ሰው ይሄ ነገር ደርሶት ይሆን? ስንት ሰው ይሄ ዕጣ ፈንታ ደርሶት ይሆን? እሺ እንደዛ ስትነግርሽ ምንድን ነው ያደረግሽው ከዛ በኋላ? ምንም በቃ አስሬ ስትመጣ አወራት ማለት የሆነች ማለት እንደኔ ኢትዮጵያ ያለች እዛው ቤት ውስጥ ማለት ከኔ ኋላ ነው የመጣችው። ግን ከዚህ በፊት ሰርታል ታውቃለች እና ቋንቋን ትችላለች እና በቃ ሳለቅስ ምናምን ነገርኳት ማለት ነው። ከዛ በቃ እኔ ያስረዳልሻለሁ ምናምን እና ግን ምለው ቤተሰብ አርፏል ነው ምለው። ቤተሰብ አርፏል ሲባል ቶሎ ትቆርጥልሽና ትልክሻለች፣ አለበለዛ ግን አርፋ ተስራ ምናምን ያወጣውባት ሂሳብስ ምናምን ነው ምትለው ምናምን በቃ ወዲያው ትቆርጥልሽና ትሄጃለሽ። ግን አንቺ ልክ እሷ ስትመጣ አልቅሽ አልብዛ አታምንሽ ምናምን አለሽ ማለት ነው። ከዛ እሺ ምናምን ብዬ እሷ ስትመጣ ማልቀስ ጀመር። ከዛ የምር እኔ እንጃ እኛ ማለት የአንድ ሀገር ሰዎች ሆነን የአንድ በቃ እንዲህ ልበል ኢትዮጵያዊ ሆነን እንደዚህ የምንጨቃከን አይመስለኝም ነበረ። እሷ እንኳን አዘነች የምር እንዴት በቃ ላስረዳ፣ በጣም አዝና እንዴት ሊሞቱ ቻሉ ምናምን ብላ ደንግጣ ማለት ነው። ብር ሰታኝ በቃ ወዲያው ትኬት ገና ከመምጣትሽ እኮ 2 ወር ከምናምንሽ በቃ ቆርጣ ምናምን ሂጂ ትመጫለሽ እኔው ጋር ነው የምመጪው ምናምን ብላ ነው የሸኘች ማለት ነው። ከዛም ይኸው ስመጣ ቀጥታ እንደመጣሁ ነው አንተም የመጣኸው ማለት ነው። ስለ ቤተሰቦችሽ እንዴት ነው የሰማሽው? እንደዚህ ፓራላይዝድ መሆናቸው እንደዚህ መሆናቸው እንዴት ነው የሰማሽው? ሙሉ እሷ ናት የነገረችኝ። ከዛም ደግሞ ስልክ ሰታኝ ነበርና እንዴትስ አለው ልበል፣ እንዴትስ አልሞትኩም ልበል
እና አሁን እሱን እንዴት አሁን ገና መጥቼ ስጠይቃት ምን እየተጨቃጨቀን የመጣው ለምን አሰሪም ትለኛለች ማለት ነው። ያ ሁሉ ብር ተከፍሎብኝ ሳሰሪኝ ለምን መጣሽ ምናምን ትለኛለች ማለት ነው። እንኳን ሄዳ እኮ አላየቻቸውም። ሁለቱን የሰጠዋትን እንኳን ብር እኮ በስነ ስርዓት ሄዳ አልሰጠቻቸውም። እና ምን እንደማደርግ ራሱ ግራ ገብቶኛል። አውቃለሁ መረጋጋት ምን ማለት በጣም ይከብዳል። ግን እባክሽን በተቻለ መጠን ራስሽን ለመቆጣጠር ሞክሪልኝ። በተቻለ መጠን እሷን አስገባታለሁ። ምክንያቱም መረጃ ያስፈልገናል። እያንዳንዱ የከፈሏትን ሳንቲም የወሰዷትን ሳንቲም አንድ በአንድ አድርገው እንዲመልሱ ነው ማለት። ልጅቷ አታምንም፣ ደረቅ ናት ሲጀምር። እሱን ለእኔ ተይው፣ ችግር የለውም። አንድ በአንድ ነው እያንዳንዱ ነገር እንዲመልሱ ማደርጋቸው። ያረጉትን ያጠፉትን ነገር እያንዳንዱ ቅጣት ይቀጧታል። እሱን ለማድረግ ደግሞ እሷን ማናገር አለብኝ። ሚስትየዋን ያስኩኝ ማለት ደግሞ ባልየውን ለመያዝ ይቀለኛል። በዋነኛነት ደግሞ እስከ እንደማውቀው ዋና ወንጀል ያለው ባልየው ጋር ነው። እሱን ከያዝኩኝ ነገሮችን ሁሉ ማስተካከል እችላለሁ። ስለዚህ እባክሽን በተቻለ መጠን ረጋ ለማለት ሞክሪልኝ። እሺ ፕሊዝ፣ በጣም ረጋ ማለት ይጠበቅብሻል በተቻለ መጠን። እሺ እዚህ ጋር ተቀምጫለሽ። አስገቡልኝ እስቲ እሷ ጋር እንድትገቢ ያደረኩሽ ለእያንዳንዱ ጥያቄ መልስ ስለምፈልግ ነው። ኧረ እሰጣለሁ። ለምን እንደማልሰጠው ለእያንዳንዱ ጥያቄ ዛሬ እዚህ ቤት የመጣሁት አንቺን ሳይሆን ባለቤትሽን ፈልጌ ነው። ባለቤትሽ ኪሩቤልን ፈልጌ ነው እዚህ ቤት የመጣሁት። እሱን ለማግኘት በመጣበት ሰዓት ነው እቺን እህታችንን ከአንቺ ጋር እንደዛ ስትሆን ያገኘኋችሁ። በዋነኛነት ደግሞ እዚህ ቤት የመጣሁት አንድና አንድ ጉዳይ ነው፣ ኪሩቤል የሚባለውን ሰው ስለፈለኩት። ኪሩቤልን ደግሞ የፈለኩት ያለው ጉዳይ አንቺም እኔም እናውቀዋለን። እኔም አንቺም እናውቀዋለን። አንድን ሰራተኛ ወደ ሀገር እንልካለን በማለት ውጭ ሀገር ላይ ቤሩት ወይም ዱባይ ባሉበት ሰዓት ላይ በህይወት እያሉ ሞቷል በማስባል ብር እየሰበሰባችሁ ያለሁ ምንም ነገር መረጃ የለም። ምንም የምታውቀው ነገር የለም። እኔ በስነ ስርዓት እኔ ራሴ አረብ ሀገር ሰርቻለሁ። እሷ ብቻ አይደለች። በጣም ጥሩ። ስለዚህ ቆይ ረጋ ብለን እንደዛ ከሆነ ረጋ ብለን እናውራ። ስምሽን አስታውቂ። ማን ልበል ስምሽ? ለምለም እባላለሁ። ለምለም። በጣም ጥሩ። እስቲ አረብ ሀገር ሄጃለሁ ምናምን ብለሽኛል። ከዛ በፊት እስቲ የተወለድሽ የታደግሽ እስቲ እያንዳንዱ ነገር እስቲ አውሪ በስነ ስርዓት እውነተኛውን ማለት ነው። ምክንያቱም እዚህ ጋር ዋሸሽኝ አልዋሸሽኝ ድጋሚ የሚጣራ ነገር ነው። የምታያቸው ሰዎች የአንቺን ፋይል ለማጣራት የቆመ ሰው አታስብ፣ ታጠራለህ። እኔ ክፍለ ሀገር ነው እንደሷ ተወልጄ ያደግኩኝ። በጣም ጥሩ። ከዛ ልክ እንደ ማንኛውም ሴት ፓስፖርቴን ጨራርሼ ወደ አረብ ሀገር ሄድኩኝ። ሄጄ 4 ዓመት ሰርቻለሁ። 4 ዓመት ሰርቼ መጥቼ ነው ልክ እንደሷ ማንኛውንም ሴት ከእንግልት ነፃ ለማድረግ ነው። እንዳይንገላቱ፣ መንገድ ላይ ብዙ ነገር እንዳይሆኑ። ብዙ ጊዜ ያው ፓስፖርት ጀምሮ ረጅም ጊዜ ነው የሚቆይባቸው። እንዳይቆይባቸው ነው እኔ ነገሩን ለማስተካከል ብዬ ነው። እኔ እዛ ሀገር ስለኖርኩም ብዙ ሰዎችንም ስለማውቃቸው አረብ ሀገር 4 ዓመት ስለኖርኩኝ ነው ነገሩን ለማስተካከል ብዬ ነው እነሱን እየላኳቸው ነበር። በስነ ስርዓቱ ነው የላኳቸው። ብዙዎችም ሰርተው ተለውጧሉ። እሷ ግን መታ ልደበድበኝ ነበር። ጥሩ ነገር ባረኩላት፣ ከክፍለ ሀገር አምጥቻት እኔ ጋር 3 ቀን አስቀምጫት ምንም ነገር ሳትከፍለኝ 5 ሳንቲም ይዣት የመጣሁኝ ሰርታ ተከፍለኛለች ብዬ አስቤ ነው። ስለ ኪሩቤል ናውራ። ከኪሩቤል ጋር የተዋወቅነው በስራ ነው። እኔ ሴቶችን እንደዚህ ይልክ ነበር እና እሱም እንደዛ ይልካል ሴቶችን እና በዛ አጋጣሚ የተገናኘ ነው። ለምን አብረን እንሰራም በሚለው ነገር ያው ለሁለት ሲሆን ስራ ይቀላል። እሱም ያመጣል ሴቶችን፣ እኔ እዚህ ያሉ ነገር ጨራርሳለሁ። ያው ቶሎ እንዲሄዱ ቶሎ እንዲፈጥንላቸው ነገሩ እንዳይቆዩ ነው፣ እነሱም እንዳይንገላቱ። ምክንያቱም እኔም ብዙ ሳንገላት ይችላል። አረብ ሀገር ሄድኩኝ ረጅም ጊዜ ቆይቼ ብዙ መከራ አይቻለሁ። ያን ለማስተካከል ነው አብረን የጀመርነው ስራ አብረን እንሰራ ነበር። በዛ አጋጣሚ ታወቅን እና በስራ አጋጣሚ ረጅም ጊዜ ከመቆየታችን የተነሳ ተዋደድን። ያው አብረን መኖር ጀመርን ማለት ነው። እሺ፣ አብራችሁ ከጀመራችሁ በኋላ ስራው እንደ አንድ መሰራት ተጀመረ ማለት ነው? አዎ፣ አብረን ነው የምንሰራው። አብራችሁ ነው የምትሰሩት? አዎ። እስቲ ገፋ ብል እስካሁን ምን ያህል ሰው ልከሻል? ብዙዎችን ልክ ያለው ብዛት ብዙ ናቸው። ወደ 25 ምናምን ይሆናሉ። 25 ምናምን። ከዛሬ ስንት ዓመት በፊት ነው መላክ የጀመርሽው? ከ2 ዓመት በፊት። በ2 ዓመት ውስጥ 25 ሰው ብቻ ነው የላክሽው? አዎ፣ 25 ሰው ብቻ። 25 ሰው እኮ በአንድ ቀንም የሚሄድ ሰው እኮ ነው። አዎ፣ በአንድ ቀንማ ሊሄዱ ይችላሉ፣ ግን ብዙ ነገር አለ እኮ። እዛ ፎቶ ትልካለ፣ ሊመረጡ ላይመረጡ ይችላሉ።
ያ ትንሽ ይቆያሉ። እሱ ነገር እስከሆነ እንደውም ድርጅታችሁ እናንተ የምትሰሩበት ኤጀንሲ በወር ከ30 ምናምን በላይ እንደሚልክ ነው የማውቀው በአንድ ቢሮ። ለምን ሲባል ነው በሁለት ዓመት 25 ብለሽ የምትዋሺው? ለምን ትክክለኛ እየዋሻው አይደለም፣ በትክክል ነው የነገርኩህ። ያው አረብ ሀገር በወሩ 30 ሰው እንዴት ነው የሚላከው? እንደዚህ ቀላል ነው? አረብ ሀገር እኮ ነው። አንድ ነገር እንድታቂ ይፈልጋለሁ። ድርጅታችሁ በአንድ በኩል ህጋዊ ስራ እንደሚሰራ አውቃለሁ። ህጋዊ ነው የሚሰራው። አጠቃላይ ስራችን ህጋዊ ነው። ነገር ግን ህጋዊ የሚባለው ነገር ከቨር እንደሆነም ደግሞ ከቨር አይደለም። በትክክል ህጋዊ ነው የምንሰራው። በስነ ስርዓት ሴቶች የምንልካቸው። ከዛ ካላካቸው በኋላስ ካላክን በኋላ ይሰራሉ። ለቤተሰቦቻችን ብር ይልካሉ። ያው ለማንኛውም ሴት እንደምሰራ እኔም እንደሰራው ሰርተው ይመጣሉ ማለት ነው። እንደሰራሽው ሰርተው ይመጣሉ። በጣም ጥሩ። እሺ ወደ እሷ ስራ ጋር እንመለስና ምንድን ነበር የተፈጠረው? ከቤተሰቦቼ ጋር አገናኝ ምናምን በምትል ሰዓት ላይ ምንድን ነበር የተፈጠረው? ብዙ ጊዜ እሷ ስትደውል ከቤተሰቦቿ ጋር ለማገናኘት ብዙም አይመችም ነበር። ያው እዛ ገጠር ነው ቤተሰቦቿ ያሉት፣ ኔትወርክ አይሰራም፣ ብዙ ምቾት የለውም። ለዛ እኔ ተረጋግተሽ ስራሽን ስሪ ነው ያልኳት። ስራዋን እንድትሰራና ራሷን ቴንሽን እንዳታረግ ተረጋግታ ቤተሰቦቿን የሆነ ጊዜ እንደማገናኛት ቃል ገብቼላታለሁ። ተደዋውላለን፣ ብዙ ጊዜ እንደዋውላለን። 3 ወር ምናምን 2 ወር ከምናምን ጠበቀች። አይመችማ፣ ብዙ ጊዜ ታውቃለህ፣ ገጠር ነው፣ ኔትወርክ አይኖርም። እኔ ብዙ ጊዜ ስራ ላይ ነው የምሆነው። እሷ በምትደውልበት ሰዓት እኔ ወደ እነሱ ለማገናኘት ብዙም አይመቸኝም። ያው ቦታ ጊዜ እያመቻቸው ነበር ብቻ ላገናኛቸው። እሷ ይሄው ቸኩላ መጣች እንጂ ምንም እንትን ነገር አላገናኛቸው ነበር። አዎ ላገናኛቸው ነበር። ብር ደግሞ ልካ ነበር። 2 ወር ብር ልክ ያለችው እኔ በነፃ ነው የሸኘኋት። ኮሚሽን አልወሰድኩም፣ እንደው ሙሉን አልወሰድኩም። በጣም ብዙ ወጪ ነው ያወጣሁባት። ብዙ ነገር አድርጌላታለሁ። እዚህ መታለች፣ 3 ቀን ነው የቆየችው። ከዛ የመጣችው ትራንስፖርት አለ፣ እያንዳንዱ ነገር ወደዛ የሄድኩ የትኬቱ የእያንዳንዱ ነገር ወለ ልብሱን ላጋዝቼላታለሁ። እንደ እህት ነው የተንከባከብኳት። እንደዛ ባደረኳት ነው መታ እኔ ላይ አሁን እንድታንቀኝ ልትገለኝ ደረሰችው። አይተሃል አንተ። ምን አድርጊያት ነው? አርፋ መስራት ነበረባት ማንኛውም ሴት እንደሚሰራ። እኔ 4 ዓመት የሰራሁት እሷ በ3 ወር ስራው ሲጫንቃት ነው እኔ ላይ ልታላከክ ሁሉን ነገር እኔ ለማሳብ ነው የመጣችው። ተነስታ መስራት ነበረባት። እንዴት ነው ሰው በ3 ወር ጥሎ የሚመጣው? ስንት ወጪ ወጥቶ በስንት መከራ ነው የተላከችው። ከስንት ሴቶች ጋር ተወዳድራ እኮ ነው ፎቶ ተመርጠው እዛ ጋር የተቀመጠችው። እኔ የምለው ላይ አሁን ቆይ የምታወሪው ነገር ግን በስነ ስርዓት ታውቂዋለሽ? አዎ እንዴት አላውቀውም? የማላውቀውን ነገር እንዴት ነው የማወራው? የሚያመሽ ከሆነ ጤነኛ አይደለሽም ብዬ ልለፍ ወይስ የምታወሪው ነገር የምር ከአንደበትሽ የሚወጣውን ነገር ግን ታውቂዋለሽ? በትክክል አውቀዋለሁ። እንዴት ነው የማላውቀው? ታውቂዋለሽ አይደል? አዎ የማላውቀውን ነገር አወራለሁ። እሺ ለምንድን ነው የእሷ ቤተሰቦች ሞታለች ተብሎ አላልኩኝም? አዳምጪኝ። የእሷ ቤተሰቦች ልጃችን አረብ ሀገር ሞታለች ብለው አስቀብረው ሰልስት አውጥተው 40 ድረስ አውጥተው ተቀምጠው ነው ያሉት። እስኪ ስለሱ ነው መረጃውን ከየት አመጡት? እሱ ማን ነው ያላቸው? ሞተች ብሎ የነገራቸው ማን ለነሱ? አሁን እሷ ይሄንን ነገር በምትናገርበት ሰዓት ላይ ባልደረቦቼ ክፍለ ሀገር ላይ ደውሎ ያለውን ነገር ለማጣራት ሞክረው ነበር። ስራው ስለደበራትና መስራት ስላልፈለገች። ስሚ፣ በትዕግስት እያወራሁሽ ያለሁት የምትናገሪው ነገር ሁሉ ለመስማት እየሞከርኩ ስለሆነ ነው። እዛ ጋር የምታየው ልጅ እያወራሽ ባለሽበት ሰዓት ላይ ነው እንዲህ ተፈጠረ ሲባል በባዶ ምንም ነገር ያለምንም መረጃ እኔ ማንንም ሰው ኢንተርቪው አላደርግም። የእሷን ኢንፎርሜሽን ተቀብዬ ያለውን ነገር ደውሎ እንዲያጣራ አድርጌ ነበር። በሚያጣራበት ሰዓት ላይም አዎ ያሉበት ቤተሰቦቿ አሁን ላይ በጣም ችግር ውስጥ እንዳሉ፣ ችግር ውስጥ መሆን ብቻ ሳይሆን እንደዛ እንዲሉ አድርጋ ነው እሷ ራሷ ሞታለች እንዲሉ አድርጋ ነው። ስራ ስለደበራት እዛ ብዙ ብር አለባት፣ እንደውም ብዙ ዕዳ አለባት። እኔ ለእሷ ያወጣሁላት ብዙ ወጪ አለባት። ያን ሰዓት መልስ መታ ደግሞ እኔ ሰው ሞታለች፣ እንዴት ነው ሞታለች የምለው? ይኸው በሕይወት አለች እኮ እንዴት ነው ሞታለች የማስብለው? እኔ ራሱ እኮ ሰርቻለሁ። እኔ ሰዎች ላይ እንደዚህ የማደርግ ሰው አይደለም፣ ህጋዊ ሰው ነኝ። ብዙ ሰዎችን ልኬያለሁ ብያለሁ እኮ ብዙ ሴቶችን ልኬያለሁ። ሞታለች አላስባልኩ ስራ መስማት ስላለብኝ የምታወራውን ነገር መስማት ስላለብኝ መስራት ነበረባት። እንዴት ነው ረፊ የምትቀመጠው? ቁጭ በይ፣ አርፈሽ ተቀመጪ። መስራት ስላስጠላሽ ነው። መስራት ነበረብሽ እንደ ማንኛውም ሴት ቀጥ ብለሽ። አንቺ አፍሽን ዝጊ። አንቺማ እየሰራሽ ነው አይደለ? የሰው ላብ እየበላሽ። ቆይ ለኔ ተይው፣ ለኔ ከገጠራችሁ ሰው አረኩሻ ላኩሻ በስነ ስርዓት ሰሚኛለሽ። እያንዳንዱ ነገር በስነ ስርዓት ትመልሻለሽ አትመልሺ? እየመለስኩልህ ነው እኮ። ምን አይነት ስራ ነው እየሰራችሁ ያላችሁ? ለምንድን ነው ያልሞተን ሰው ሞቷል ብላችሁ አላልንም? እኛ ውሸቷን ነው ለመመለስ ፈልጋ ነው። ብራችን ላለመክፈል ነው። ሰሚኛለሽ? ከኔ ጋር ነው እያወራሽ ያለሽው። ቀጥታ ተናገሪ። ቀጥታ እየነገርኩ ነው። ለአንተም ሴት ልጅ ነሽ ብዬ ነው በትዕግስት እያወራሽ ያለሁት። አውቄያለሁ። ምንድን ነው እየሰራችሁ ያለሽው? እየነገርኩ እኮ ነው። ህጋዊ ነው ስራችን። ባለቤትሽ የት ነው ያለው?
ሲጀምር ሙሉ ነገር ስራ ነው ባለቤት የለም። ባለቤት የት ነው ያለው? ስራ ነው ያለው። የለም ስራ ጋር ነው። የትኛው ስራ? እውነቱን ታወጫለሽ አታወጪም? ስሚ፣ እውነቱን እየነገርኩ ነው። ስሚ፣ እሷ ናት የሉ ችግር የምታመጣው። ደውለሽ ለቤተሰቦች ስትመጪ መንገድ ላይ ደሞታልሽ በሉ ብለሽ ነው አይደለ? ላለመስራት እዛ ብሬ ላለመክፈል ነው ያወጣሁልሽን እያንዳንዱ ነገር የእውነትሽ በቂ አይደለም። ጭራሽ በቂ አይደለም። የላክሽ ብር ብዙ ወጪ ነው ያወጣሁብሽ። ትከፍያለሽ ብሬ። ችግርሽ ምንድን ነው? ምንድን ነው ችግርሽ? ለምንድን ነው የምትመታኝ አንተ ደግሞ? ችግርሽ ምንድን ነው? ምንድን ነው ችግርሽ? ለምንድን ነው ስለ ሰዓት የማትናገሪው? እረፍ። ለምንድን ነው ስለ ሰዓት የማትናገሪው? ግዴታ መደብደብ አለብሽ እንዴ? ድጋሚ እንድሰነዝር እንዳታደርጊኝ። እያንዳንዱ ነገር ትናገሪያታለሽ። ባለቤትሽ የት ነው ያለው? ከመጀመሩ ነው እንደዚህ ሰው መላክ የጀመራችሁት? ምን ያህል ሰው ሳይሞቱ ሞቷል ብላችሁ እንደዚህ ነገር ሰርታችኋል? ድጋሚ ከተነሳው ጠፍጥፌሽ አልተውሽም። እያንፈራፈርኩ ነው ይዤሽ የምወጣው። መናገር ያለብሽን ነገር ተናገሪ። ሰምኛልሻ? መናገር ያለብሽን ነገር ተናገሪ። እውነቱን እየነገርኩ ነው። እውነቱን ተናገሪ። ድጋሚ እንድነሳ እንዳታደርጊ። እሷ አትነካሽም። ጠብሽ ከኔ ጋር ነው ከአሁን በኋላ። ባለቤትሽ እያስገደደሽም ከሆነ ምንም እያደረገሽም ከሆነ ተናገሪ። ምክንያቱም አንድ ነገር እንድታውቂ እፈልጋለሁ። አንቺን እንደዚህ ነካክቼ አልተውሽም። እስከ ቤተሰቦችሽ ድረስ ነው የሚሄደው። በዚህ በምታገኙ ነገር ደግሞ ለወንድሞችሽ ምን አረግሽ የሚለውን ነገር ሁሉ መረጃ እየተዘረዘረ እየተዘጋጀልኝ ነው ያለው። በስነ ስርዓት ነው እየሰራው የነበረው። በጣም ጥሩ። ጠጋቢ፣ ወደኋላ ጠጋቢ። በስነ ስርዓት ቀስ ብለሽ ተናገሪ። እንዴት ከሱ ጋር ልትገናኝ ይቻልሽ? ምን ልታደርግ ይቻልሽ? እንደዚህ አፍላፊ ከፍታለሁ ምን እላለሁ ካልሽ እየጎተትኩ ነው ማስወጣሽ። እንደ ቀደሙ ዝም ብዬ አልሰማሽም። እሷም አትነካሽም። ገባሽ አይደል? እንዴት ነው ስራውን የጀመርሽው? እንደ ቀደሙ የማይሆን ነገር እንዳታወሪ። ነገር ግን ስሚ፣ ራስሽን ነፃ ማውጣት ከፈለግሽ መረጃ እየጠየቀኝ ነው። አዳምጠኝ ልንገርህ። እሺ። እኔ ምንም ማውቀው ነገር የለም። እዚህ ውስጥ አልነበርኩበትም፣ አላውቅም። እሺ። መጀመር እንደነገርኩ አረብ ሀገር ነበርኩ ብያለሁ። ረጅም ጊዜ ቆይቻለሁ አረብ ሀገር። ወደ 4 ዓመት ነው የቆየሁት። ከመጣሁ በኋላ እልካቸው ነበር ሴቶች በስነ ስርዓት በህጋዊ መንገድ ነበር የምልከው። ከዛ ከመጣሽ በኋላ ከዛ ከመጣሁ በኋላ ብዙዎችንም ልኬያለሁ። በስነ ስርዓት ነበር የሚሰሩት። ይደውላሉ፣ በትክክል ለቤተሰቦቻችን ብር ይልካሉ፣ ያገኟቸዋልም፣ ሰርቶም የመጡት አሉ። ከዛም በኋላ ነው ክሩቤልን ያገኙት ባለቤቴ ማለት ነው። በስራ አጋጣሚ የተገናኘ ነው። እሱም እንደዚህ ነበር ሴቶችን የሚልካቸው እና ህጋዊ ነበር የሚመስለኝ። ምንም አላውቅም ስለዚህ ነገር ምንም አላውቀው። አብረን ነበር የምንልከው ብዙ ጊዜ። ከዛም በኋላ የሆነ ወሬ ይሰማለሁ፣ መረጃ ሞቱ የሚባለው ነገር መሀል ላይ በቃ አላመንኩም። ልክ እውነት ይመስለኝ ነበር፣ አላውቅም ነበር። ከዛ ብዙ ብሮችን ማቅረብ ጀመረ። በሚሊዮን ነበር የሚከፍልኝ እነሱ። ኮሚሽኑ ከፍ ያለ ነበር። ከዛ ያው ለብሩ እያልኩኝ እዛ ውስጥ ገባሁ። ያ ሁሉንም ነገር የምጨራረስለት ቤት ውስጥ ፋይሉን ሁሉ ነገር ማስተካከለው እኔ ነኝ። ሞቷል ሲባል መረጃዎችን ማጥፋት ሁሉ ነገር ማስተካከለው እኔ ነኝ። ከዛ ቀስ እያልኩኝ እኔ ወደ ስራው ገባሁ፣ ወደዚህ ስራ። ያው ብሩም አሪፍ ነው ክፍያው። ለዚህ ስራ የሚሆነውን ሰው ነው ፈልገን የምናመጣው። ያው መረጃው ብዙ የማይገኝ ከክፍለ ሀገር ገጠር ምናምን እናመጣቸው። ቤተሰብም ለመጠየቅ እንዳይመች የማያውቁትን ሰዎች ነው። ያው ብዙ ጊዜ የገጠር ሰዎች እንትን አይሉም። ከዛ ነው እየፈለገን የምናመጣቸው። በዛ ነው እዚህ ያው ብዙ መረጃ እንዳይገኝ ሁሉ ነገር አጠፋለሁ፣ ሞታለች እንዲባል። ከዛ በኋላ የገቢ ማሰባሰቢያ ታካሄዳላችሁ? አዎ ያከንን ብሩን እንወስደዋለን። በቅርቡ ሳጣራ ኪሩቤል ባለቤቶች ዱባይ ነበር፣ ነገር ግን አሁን ለጊዜው መጥተዋል እንደተባለ ሰምቻለሁ። አዎ መጥተዋል፣ እዚህ ነው ያለው። ስለዚህ ምን ታደርጊያለሽ መሰለሽ? አሁን ደውለሽ በቅርቡ የላክናት ሴት መታለች፣ ስራ ሳይበላሽ አይቀርም፣ ግቢ ውስጥ ገብታ እየበጠበጠች ነው ያለችው። እየበጠበጠች ነበር። ቀጥታ አንድ ክፍል አስገብቼ ቆልፌባታለሁ። በፍጥነት ና፣ አልቻልኳትም፣ ግራ ገብቶኛል ትያለሽ። ገባሻ? በፍጥነት እንዲመጣ እዚህ ታደርጊልኛለሽ። ስታወሪ ጥርጣሬ ነገር ሰምቶ የሆነ ነገር ሰምቶ ለመቅረት ወይ የሆነ ነገር ለማለት ቢሞክር እያንዳንዱን ወንጀል አንቺ ላይ ነው የምዘፈዝፍብሽ። ሰማሽኝ አይደል? ትደውይለታለሽ፣ እንዲመጣ ታደርጊዋለሽ። ተግባባን? እንግዲህ ቤተሰቦች
ያለውን ነገር እያየን ነው። ምን ያህል ውስብስብ ምን ያህል አስቸጋሪ እንደሆነ ነገሩን ያው መረዳት አያቅትም። ነገር ግን በእርግጠኝነት ብዙ ፋይሎችም እናገላበጣቸዋለን። ብዙ ኬዞች አሉ እዚህ ጋር በእርግጠኝነት አንድ 20-30 ሰው ሲላክ በመሀል 2-3 ሰው ለዚህ ፕሮጀክት የሚሄድ ከሆነ ብዙ የሚያጠራጥሩ ነገሮች አሉ። እሱ ብቻ አይደለም። አሁን በጣም እንትን እያለኝ ያለው እነዛ የሚቀበሩ አስክሬኖችም እያንዳንዳቸው ተቆፍረው መውጣት አለባቸው። ማን ነው እዛ ሳጥን ውስጥ እየተቀበረ ያለው? ከውጭ ገባ ተብሎ መረጃ ለማጥፋት በሚል ሰበብ እየተቀበረ ያለው ሳጥንስ የማን ነው የሚለው ራሱን የቻለ ትልቅ ነገር ነው። አንድ በአንድ ማጣራ ይሆናል። እንግዲህ ይመጣል እየተባለ ነው። ይምጣ። ከመጣ በኋላ ደግሞ ያለውን የምንሰራውን ስራ እናንተ የምታውቁት ነው። ማዘጋጀት ባለብን መልኩ ተዘጋጅተን ያለውን ነገር እናደርጋለን። እስከዛ ድረስ አብራችን ቆዩ። የእህታችንን ጉዳይ አለ። የእህታችንን ጉዳይ አብረን የምናስኬድ ይሆናል። እንግዲህ የቤተሰቦቿ ጉዳይ እናቷ ፓራላይዝድ እንደሆነ ብዙ ነገር ሰምተናል። እንደ አንድ የሚዲያ ተቋም ደግሞ የሁሉ ነገሮችን ሰምተን ዝም አንልም። ማገዝ ባለብን መልኩ እናግዝሻለን። እናትሽ መረዳት ባለባት መልኩ እንድትረዳ እናደርጋታለን። በአንቺ ስም የተሰበሰቡ ብዙ ገንዘቦች አሉ፣ በሌላ ሰዎችም የተሰበሰቡ ገንዘቦች አሉ። አንድ በአንድ ያሉትን ነገሮች የምናየው ይሆናል። የጊዜ ጉዳይ ነው። ነገሮችን ለማፍታታችን አይቀርም። አዲስ የሆናችሁ ለዚህ ቻናል ላይክ፣ ሰብስክራይብ፣ ሼር በማድረግ የቻናችሁ ቤተሰብ ይሁኑ። እዚሁ ቁጭ ብለን አድፍጠን እንጠብቀዋለን። የሚመጣውን ደግሞ ከዛ በኋላ ምን ይሆናል? አብራችሁን ቆዩ።